ሰላም እንዴት ናችሁ? እንኳን ወደ ሳይንስ ስፒክስ ቻናል በሰላም መጣችሁ። ዛሬ ደግሞ ሶሉሽንን ኮንሰንትሬሽኑን የምንገልጽባቸውን የተለያዩ ዌዮች እናያለን። ከነዛ ዌዮች መካከል የምናየው ዛሬ የመጀመሪያውን ዌይ ነው። ያ ደግሞ ፐርሰንት ባይ ማስ ወይም ደግሞ ፐርሰንት ባይ ቮሊዩም ይባላል። ፐርሰንት ባይ ማስ ወይም ደግሞ ፐርሰንት ባይ ቮሊዩምን በተመለከተ ኤክሰርሳይዝ 2.6 እናያለን ማለት ነው። ይህ ኤክሰርሳይዝ 2.6 የተቀመጠው በፐርሰንት ባይ ማስ ወይም ደግሞ ቮሊዩም የሚሰሩ ካልኩሌሽኖችን መሰረት በማድረግ ነው። ያንን ስንሰራ ግን በዋናነት መያዝ ያሉብን ነገሮች አሉ። ኢንዲስ ታይም መያዝ ያለብን ነገር ምንድን ነው? ኩዌስችኖችን ከመስራታችን በፊት ፐርሰንት ባይ ማስ ወይም ደግሞ ቮሊዩም የምንለው የምናገኘው ማስ ባይ ማስ ወይም ቮሊዩም ባይ ቮሊዩም ወይም ደግሞ ማስ ባይ ቮሊዩም ነው። ያ ማለት ምን ማለት ነው? ሶስት ነገሮችን የያዘ ነው ማለት ነው። እነዚህ ሶስት ነገሮች ደግሞ የመጀመሪያው ምንድን ነው? ሶሊዩት ነው። ሶሊዩት ማለት የሚሟሟው ነገር ማለት ነው። ሌላኛው ደግሞ አሟሚው አለ። ሶልቨንት ካልን ደግሞ ሶልቨንት አሟሚው ነው ማለት ነው። ከዛ የሁለቱ ድምር ውጤት ደግሞ ሶሉሽንን ፎርም ያደርግልናል። በዛ መልኩ እንድታውቁ ነው። ቀጥታ ወደ ጥያቄው እንገባለን። የመጀመሪያው ጥያቄ ምንድን ነው የሚለን? መጀመሪያ የተሰጠንን ጊብን ማውጣት አለብን። ጊብኑ ስናወጣ ደግሞ a sample of 0.892 gram of potassium chloride, so potassium chloride, this is a solute ማለት ነው, is dissolved by 54.6 gram of water. water is what? solvent, አሟሚ ነው። እነዚህ ሁለቱ ሶሉት እና ሶልቨንት ሰብስታንሶችን በአንድ ላይ ዲዞልቭ በምናደርግበት ጊዜ ምን ፎርም ይደረጋል? ሶሉሽን ፎርም ይደረጋል ማለት ነው። ከዛ የተጠየቅን what is the percent by mass of potassium chloride in the solution? in this time ሪሌሽንሺፓቸው ማስ ባይ ማስ ነው። ማስ ባይ ቮሊዩም አይደለም፣ ቮሊዩም ባይ ቮሊዩም አይደለም። ቀጥታ የተሰጠን ጊቭን ምንድን ነው? አንደኛ ማስ ኦፍ ፖታሲየም ክሎራይድ አለ ወይም ደግሞ ማስ ኦፍ ሶሊዩት ተሰጥቶናል። ማስ ኦፍ ሶሊዩት which is equal to ስንት ተሰጥቶናል? 0.892 ግራም ማለት ነው። ማስ ኦፍ ሶሉቨንት ደግሞ አሁንም 54.6 ግራም። in this way አሁን እንግዲህ የተሰጠንን ጊቭን ካወቅን ማስ ኦፍ ሶሊዩት እና ማስ ኦፍ ሶሉቨንቱ ከተሰጠን እዚህ ጋር ማስ ኦፍ ሶሊዩታችን ነው፣ ይሄ ደግሞ ማስ ኦፍ ሶሉቨንታችን ነው። ከዛ ኖርማሊ ማስ ሪሌሽንሺፕ ስለሆነ የሚቀመጠው በዚህ መልኩ ነው። ከዛ ፐርሰንቴጁን ስለምንፈልግ ፐርሰንቴጁን ለማግኘት ደግሞ ቀጥታ ምንድነው የምናደርገው? ማስ ኦፍ ሶሊዩት ኦቨር ማስ ኦፍ ሶልቨንት ታይምስ 100% እናደርግና የምናገኘው ውጤት 1.633% ይመጣል ማለት ነው። በዚህ መልኩ ማግኘት እንችላለን። the next question what it says ሁለተኛው ጥያቄ ደግሞ ሁለት ኩዌስችኖች ናቸው ያሉት ኤ እና ቢ ማለት ነው። ኤ ምንድነው የሚለን? if 150 gram of orange juice contains 120 milligram of ascorbic acid. እዚህ ጋር አሁንም መያዝ ያለባችሁ የትኛው ነው ሶሊዩቱ የትኛው ነው ሶልቨንቱ የሚለውን ወይ ሶሉሽኑም ሊሰጠን ይችላል። እንግዲህ እንደተሰጠን ማወቅ ነው ያለብን። ከዛ የተጠየቅን ኮንሰንትሬሽን ኦፍ አስከርቢክ አሲድ ኮንሰንትሬሽን ኦፍ አስከርቢክ አሲድ ተጠየቅን ማለት ፐርሰንቴጅ ባይ ማስ ኦር ፐርሰንቴጅ ባይ ቮሊዩም ሊሆን ይችላል ማለት ነው ኮንሰንትሬሽን ስንጠየቅ። ነገር ግን በዋናነት እዚህ ጋር በፓርትስ ፐር ሚሊየን ነው የተጠየቅ ነው። እዚህ ጋር መያዝ ያለባችሁ ፓርትስ ፐር ሚሊየን እና ፓርትስ ፐር ቢሊየን። ፓርትስ ፐር ሚሊየን ከተባልን አሁን ፐርሰንቴጁን ስናገኝ ሲባዛ በ100% አይደል ስናደርግ ነበር ነው። ይሄ በመቶ ከሆነ ነው ኖርማሊ ወይ በፓርትስ ፐር ሚሊየን ወይ በቢሊየን ተብለን ካልተጠየቀን። ፓርትስ ፐር ሚሊየን ከተባልን ግን በ100% ያለውን ኢንስቲድ ኦፍ ዛት 10 the power of 6 ነው የምናበዛው ማለት ነው። ወይም ደግሞ እንዳለ ሳናበዛው ዩኒቱ ፓርትስ ፐር ሚሊየን አድርገን ማስቀመጥ ማለት ነው። እሺ ፓርትስ ፐር ቢሊየን ከተባልን ደግሞ ኢንስቲድ ኦፍ ዛት 10 the power of 9 አድርገን እናስቀምጣለን። በዚህ መልኩ መስራት ነው። ይህ የምንም የካልኩሌሽን ፋክተር አይኖረውም። ነገር ግን እኛ ስንሰራ ማስቀመጥ ያለብን ዩኒቱ በዛ እንደሆነ ነው። እዚህ ጋር ጊቭን የተሰጠን ምንድነው?
ማስ ኦፍ ሶሊዩቱን ነው። ማስ ኦፍ ሶሊዩቱ የተሰጠን ስንት ነው? 120 ሚሊግራም ነው። ሶሊዩቱ 120 ሚሊግራም ነው። ይህን ደግሞ ወደ ግራም መቀየር አለብን። ወደ ግራም ስንቀየር ደግሞ 120 ሲባዛ 10 ዘ ፓወር ኦፍ -3 ግራም አድርገን ነው የምናስቀምጠው። ይህ ደግሞ የሶልቨንቱ ነው። ኦቨር እናደርግና ሲባዛ በ100% የነበረውን 10 ዘ ፓወር ኦፍ 6 አድርገን እናስቀምጣለን ማለት ነው። ዳይሬክትሊ እንደዚህ ነው የምናደርገው ማለት ነው። ሶ ጊቭኑን በዚህ መልኩ እናስቀምጣለን። ከዛም በኋላ ግራም በግራም ካንስል አውት ይደረጋል። ሲያምስ 10 ዘ ፓወር ኦፍ 6 ነው የምናደርገው ኢንስቴድ ኦፍ 10 ዘ ፓወር ኦፍ 2 ወይም ደግሞ 100% ማለት ነው። ከዛ በዚህ መልኩ እናስቀምጥና መጨረሻ ላይ የምናገኘው ውጤት ፋይናል ሪዛልቱ በዚህ መልኩ እናስቀምጣለን። ነገር ግን እዚህ ጋር መርሳት የሌለብን ነገር በፓርትስ ፐር ሚሊየን ማስቀመጥ አለብን። ይህ ከሌለ ይህ ቁጥር አይሆንም ቫልዩ ማለት ነው። ምክንያቱም ይሄ ፓርትስ ፐር ሚሊዮን ኢንዲኬት የሚያደርገን 10 ዘ ፓወር ኦፍ ምን ስለሆነ 6 ስለሆነ ማለት ነው። ስለዚህ ይሄን መርሳት እንደሌለብን ነው። በዚህ መልኩ መስራት እንችላለን። ኦኬ ነምበር 2 ቢ ደግሞ ምንድነው የሚለን? ተመሳሳይ ነው ኩዌስችኑ፣ ግን እዚህ ጋር በፓርትስ ፐር ቢሊየን ማድረግ እንዳለብን ነው። በፓርትስ ፐር ቢሊየን ደግሞ ታይምስ 10 ዘ ፓወር ኦፍ 9 ወይም ደግሞ ፓርትስ ፐር ቢሊየን አድርገን ማስቀመጥ ነው። ዩኒቱ እዚህ ጋር ምንም አይነት የቫልዩ ቼንጅ እንጂ ስናካፍለው ማስ ኦፍ ሶሉት ኦቨር ማስ ኦፍ ሶልቨንት ስለሆነ የዚህን ያህል ልዩነት እንደሌለው በዚህ መልኩ መስራት ትችላላችሁ። ነምበር 3 ግን እስካሁን ባየነው መልኩ አይደለም፣ ማለት ማስ ባይ ማስ አይደለም፣ ማስ ባይ ቮሊዩም ነው። ሶ ለዛ ነው ሲቀመጥ በዚህ መልኩ ይቀመጣል። እዛ ጋር ግን እንዴት አድርገን ያስቀመጥ ነው? በዚህ መልኩ ነበር ያስቀመጥ ነው። እዚህ ጋር ግን ማስ ባይ ቮሊዩም ነው ፐርሰንቴጁ የተጠየቅ ነው። እና ሶ የተሰጠን ምንድን ነው? 24 ግራም ኦፍ ሱክሮስ ኢዝ ዲዞልቭድ ኢን ኤ ቶታል ሶሉሽን ኦፍ 243 ሚሊ ሊትር። ያ ማለት የሶሉሽኑ ቮሊዩም 243 ሚሊ ሊትር ተሰጥቶናል። ግራምን ደግሞ ያው በሚሊ ሊትር ነው ኢንዲኬት የምናደርግ። ያ ማለት ግራም ፐር ሚሊ ሊትር አድርገን ነው የምናስቀምጠው ስናስቀምጥ ማለት ነው። ግራም ካለ ዳር ኢዝ ኖት SI ዩኒት ኦፍ ዌይት በት በዚህ መልኩ ነው የሚቀመጠው። ሶ 24 ግራም ደግሞ ማስ ኦፍ ሶሉት ነው የተሰጠን። ሶ ማስ ኦፍ ሶሉት ኦቨር ቮሊዩም ኦፍ ሶሉሽን ታይምስ 100% አድርገን ማስቀመጥ ነው። ሶ በዚህ መልኩ እናስቀምጥና ታይምስ 100% አድርገን በግራም ፐር ሚሊ ሊትር ነው የምናገኘው ማለት ነው። የስ በግራም ፐር ሚሊ ሊትር እናገኛለን። ከዛ በኋላ 9.87 ግራም ፐር ሚሊ ሊትር ያገኘነውን በፐርሰንቴጅ ስንገልጸው 9.87% ይሆናል ማለት ነው። ሌትስ ጎ ቱ ዘ ነምበር 4 ኩዌስችን። የአራተኛውን ጥያቄ ደግሞ ስንመለከት ምን ይለናል? ሃው መኒ ግራምስ ኦፍ ሶዲየም ክሎራይድ are required to make 625 ሚሊሊትር ኦፍ 13.5% ሶሉሽን ይለናል። እዚህ ጋር በጣም ኮንሰፕት ይጠይቃል። ምንድን ነው? ዳይሬክትሊ አይደለም እዚህ ጋር የተሰጠን። ያ ማለት ምን ማለት ነው? ምን ያክል ፎርም እንደሚያደርግ በፐርሰንቴጅ ኮንሰንትሬሽኑ ተሰጥቶናል። ነገር ግን የተጠየቀን ማስ ኦፍ ሶሊዩቱን ነው። ማስ ኦፍ ሶሊዩቱን የተጠየቀን፣ የሶሉሽኑ ቮሊዩም ደግሞ ተሰጥቶናል። ኢንዲስ ታይም እንዴት ነው? ማስ ቮሊዩም ሪሌሽንሽፕ ነው። እዚህ ጋር ማለት ነው ማስ ኦፍ ሶሊዩት ኦቨር ቮሊዩም ኦፍ ሶሉሽን ታይምስ 100% which is equal to the concentration by percentage ይሰጠናል ያለን ማለት ነው። ስለዚህ ጊቭናችንን ኮንሲደር በማድረግ መስራት እንችላለን። ሶ በዚህ መልኩ ማስቀመጥ እንችላለን። ሌትስ ሴይ ኤክስ ግራም ብንለው ማስ ኦፍ ሶሉቱን ኦቨር ቮሊዩም ኦፍ ሶሉሽን 625 ሚሊ ሊትር ታይምስ 100% which is equal to 13.5% አግኝተናል። ከዛ ዳይሬክትሊ የምናገኘው እንዴት ነው? ኤክስ ግራም ታይምስ 100% ያለው ይሄን ክሪክሮስ እናደርገዋለን። ክሪክሮስ ስናደርግ 625 ታይምስ 13.5 ኦቨር 100 ይሆናል። ፐርሰንት ባይ ፐርሰንት ይጣፋል which is equals to x ግራም እናገኛለን። ከዛ ይህን ቀጥታ ስንሰራው 625 ሲካፈል ለ100 6.25 ይሆናል። ሶ 6.25 ታይምስ 13.5 ደግሞ የምናመጣው ውጤት እንዴት ነው? ሪዛልቱን ማየት እንችላለን። ሶ the result is 84.375
ግራም ይሆናል ማለት ነው። ማስ ኦፍ ሶሊዩቱ ሶ በዚህ መልኩ ማስቀመጥ እንችላለን ማለት ነው። ነምበር 5 ደግሞ ምንድን ነው የሚለን ፋይንድ ዘ ኮንሰንትሬሽን ኦፍ ካልሽየም አዮን ኢን ፓርትስ ፐር ሚሊየን። እዚህ ጋር ያው ፓርትስ ፐር ሚሊየን ኮንሲደር የምናደርገው በኋላ ነው፣ ነገር ግን ማሰብ አለብን። ሶ ፋይንድ ዘ ኮንሰንትሬሽን ኦፍ ካልሽየም ያም ደግሞ በፓርትስ ፐር ሚሊየን ማለት ነው። 3.5 ግራም ፒል ኮንቴይነስ 40.5 ሚሊግራም ኦፍ ካልሽየም። ሶ እዚህ ጋር ማስ ነው የተሰጠን። ማስ ነው የተሰጠን ማለት እንግዲህ ሶሊዩቱና ሶልቮንቱን ማወቅ አለብን ማለት ሶሉሽኑን ማግኘት አለብን። ሶ እዚህ ጋር መጀመሪያ የምናደርገው 3.5 ግራሙን እንደ ማሶፍ የማሶፍ ሶሊዩቱ 14.5 ሚሊግራም ነው። ይህን ደግሞ ወደ ግራም ስንቀይረው 14.5 ታይምስ 10 ፓወር ማይነስ 3 ግራም ይሆናል። 3.5 ግራም ደግሞ የሶሉሽኑ ነው። ሶ ቀጥታ የምናደርገው እንዴት ነው? ዳይሬክትሊ የምናደርገው ኤክስ ኮንሰንትሬሽን how much concentration ስለተጠየቅን x concentration which is equals to 14.5 times 10 the power of minus 3 ግራም ይህን ወደ ግራም ለመቀየር ነው። ምክንያቱም እዚህ ጋር ኮንሰንትሬሽኑ ዩኒትለስ ስለሆነ የምናስቀምጠው ግራም ባይ ግራም ካንስሎት ስለሚደራረግ የግድ ወደ ተመሳሳይ ዩኒት መቀየር ስላለብን ከዛ ስናደርግ ዳይሬክትሊ 1.15% እናገኛለን ማለት ነው። ሰው በዚህ መልኩ ኮንሰንትሬሽኑን ማግኘት እንችላለን። ኦኬ የመጨረሻው ጥያቄ ጋር ደርሰናል። የመጨረሻው ጥያቄ ደግሞ ምንድነው የሚለን ዘ ሌብል ኦን 300 ሚሊ ሊትር ቢር ቦትል ኢንዲኬትስ 5% አልኮል ባይ ቮሊዩም ይለናል። ሶ እዚህ ጋር ፐርሰንቴጁን ተሰጥቶናል። ሶ ሃው መኒ ሚሊ ሊትርስ ኦፍ አልኮል ነው እንግዲህ ሃው መኒ ሚሊ ሊትር ሲለን ቮሊዩሙን ነው የተጠየቅን። ሶ ቮሊዩም ስንጠየቅ ደግሞ ቀጥታ ወደ ሚሊ ሊትር መቀየር አለብን። ስለዛ ኦፍ አልኮል ዳዝ ዘ ቦትል ኦፍ ቢር ኮንቴን ይለናል ማለት ነው። ስለዚህ እዚህ ጋር የተሰጠን ምንድነው ቮሊዩም ባይ ቮሊዩም ነው። ቮሊዩም ባይ ቮሊዩም ከሆነ የሶሊዩቱና የሶሉሽኑ መሆኑን ማወቅ አለብን። ሶ ኢን ዚስ ታይም የተጠየቅን የሶሉሽኑ ተሰጥቶናል 300 ሚሊ ሊትር። ሶ የተጠየቅን የሶሊዩቱን ነው። የሶሊዩቱን ከተጠየቅን ደግሞ ዳይሬክትሊ ምንድነው የምናደርገው ቮሊዩም ኦፍ ሶሊዩት ኦቨር ቮሊዩም ኦፍ ሶሉሽን ታይምስ 100% which is equal to 5% አድርገን ክሮስ አድርገን ማግኘት ነው። ሂለና ልተልቶ ቁጥሩን ሰብስቲቱት ማድረግ ስለሆነ that's easy። ኤክስኪውዝ ሚ ነምበር 5 ላይ በፓርትስ ፐር ሚሊየን ቀይሩ እያለን አይደለ? ሶ ታይምስ 100% ያደረግነው ታይምስ 10 the power of 6 ማድረግ እንችላለን። ይሄ የዩኒቱ ወይም ደግሞ የአሃዱ ልዩነት እንጂ ሌላ ምንም አይነት ልዩነት የለውም ማለት ነው።